ክብር አንተ ክብርታይ በኔ ላይ አንተ ክብርታይ አንተ ክብር አንተ ክብር አንተ ክብርታይ በኔ ላይ አንተ ክብርታይ አንተ ክብር አንተ ክብር ሃሌሉያ ኢየሱስ ክብር አንተ ክብር Thank you Holy Spirit we give you praise አንተ ክብርታይ ሺካላባራሳ አንተ ክብር አንተ ክብር አባቶ እናመሰግናለን Father we give you praise Thank you Holy Spirit Thank you Holy Spirit እስቲ ሁላችንም እጆቻችን ወደ ሰማይ አምላክ ወደ እግዚአብሔር ከፍ እናረግና ጸልያለን በእግዚአብሔር በአምላካችን ፊት የጌታ እግዚአብሔር መንፈስ በዚህ አለ ህልውናው በዚህ አለ መገኘቱ በዚህ አለ እግዚአብሔር ያመሰግናለሁ በሉት ልባችሁን እየከፈታችሁ Thank you Holy Spirit we give you praise Thank you Father we give you praise Hallelujah 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 አባቶ እናመሰግናለን በጌታ በኢየሱስ ስም ከፍ እናረጋለን እግዚአብሔር በዚህ አለ ህልውናው በዚህ አለ መገኘቱ በዚህ አለ ሁላችን እስቲ ለአንድ ደቂቃዎቻችሁን ከፍ አድርጉና እግዚአብሔር ሆይ አመሰግናለሁ በሉት ምስጋና ይገባሃል አምልኮ ይገባሃል ክብር ይገባሃል ካላዲያኖ ማሳፕራዲያኖ ሞሶፕሮሎቬኒ Oh Father we give you praise Thank you Holy Spirit we give you praise እናመሰግናለን 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 መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ከፍ እናረጋለን ክብር እንሰጣለን እግዚአብሔር ሆይ በዚህ ምሽት ልታገለግለን በዚህ ስላለ በመንፈስ እዚህ ስላለ በህልውና እዚህ ስላለ በክብር እዚህ ስላለ በጌታ በኢየሱስ ስም እናመሰግናለን በጌታ በኢየሱስ ክርስቶስ ስም ጨለማ ይገፈፍ ጨለማ ይገፈፍ ጨለማ ይገፈፍ ጨለማ ይገፈፍ በጌታ በኢየሱስ ስም ጨለማ ይገፈፍ I command every darkness to leave your life in the mighty name of Jesus Kalavena masapradiano manto Jikalavena marala barala 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 Paladiano masoprolovene megele borala barala በጌታ በኢየሱስ ስም I command every darkness to leave your life ዛሬ እግዚአብሔር ሆይ ብርሃን በመካከላችን ስለሚያበራ ድምጽ በመካከላችን ከፍ ብሎ ስለሚሰማ ፊት በመካከላችን እግዚአብሔር ሆይ ስለሚያበራ በጌታ በኢየሱስ ስም እናመሰግናለን በዚህ ቤት ያሉ ኦንላይን ያሉ በጌታ በኢየሱስ ክርስቶስ ስም ዛሬ ድምጽ ይሰማቸው የአንድን ሰው ህይወት እንድትነካ አባቶ ይጸልያለሁ Thank you Holy Spirit መንፈስ ቅዱስ ሆይ በአንደበቴ ተናገር በእጆቼ ዳስ በአይምሮዬ ደግሞ አስብ ይህንን ማታ ላንተ ለየን በጌታ በኢየሱስ ስም ጸለይን ሃሌሉያ ለእግዚአብሔር ክብር እንሰጣለን Praise God የጌታ እግዚአብሔር መንፈስ በዚህ አለ ጌታን ያመለክን መንፈስ ቅዱስ ሲያገለግለን ነበር አሁን ደግሞ በቃሉ ያገለግለናል አሜን አሜን ጎረቤታችሁን ሰላም በሉ ደህና ነው ወይ እንዴት ነህ እንዴት ዋልክ ሰላም መጣ ሆይ ብላችሁ አጠገባችሁ ያለውን ሰው Praise God ማታቁትም ሰው ከሆነ ተዋወቁ የእግዚአብሔር መንፈስ በመካከላችን አለ ኦንላይን ያላችሁ ወዳጆቻችን our partners ፋሚሊዎቻችን ቤተሰቦቻችን እንኳን ደህና መጣችሁ ስለናንተ ሁሉ ጊዜ ጌታ እናመሰግናለን እግዚአብሔር መንፈስ ቅዱስ ደግሞ በያላችሁበት ስፍራ
ያገለግላችኋል። ለጓደኞቻችሁ ሼር ማድረግ አትርሱ። በፌስቡክ በዩቲዩብ we are live streaming. Praise God. so አካፍሉ ለጓደኞቻችሁ። እግዚአብሔር አምላክ የተባረከ ይሁን። አሜን። ባለፈው ሳምንት የጀመርነውን ሐሳብ በጌታ ጸጋ እንቀጥላለን። what happens when we pray? ስንጸልይ ምን ይሆናል በሚል ርዕስ ነው የተነጋገርን የነበረው አለም። what happens when we pray? hallelujah. አሜን አሜን ነው። yes ስንጸልይ ምን ይሆናል? what happens when we pray? ካልጸለይን ምን ይሆናል የሚለውን ብዙ መናገር አያስፈልግም because የሚሆነውን እያየን ስለሆነ ማለት ነው። praise God. amen. we don't have to say it because ሳንጸልይስ ምን ይሆናል የሚለውን እያየነው ነው። but ስንጸልይ ምን ይሆናል? praise God የሚሆን ነገር አለ። አሜን። ኤፌሶን 6:18 በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ምን አድርጉ? ልመናን አቅርቡ። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ምን በሉ? ጸልዩ። praise God። በሁሉም አይነት ጸሎትና ልመና ስንት አይነት ነው? ብዙ አይነት ነው። many kinds of prayer last week ነግሬያችኋለሁ። አልዘረዘርነውም ግን ብዙ አይነት የጸሎት አይነቶች አሉ። ብዙ አይነት እነዚህ ሰዎች ጸሎት ነው ያለው። ጸሎት አለም ጸሎት ብዙ አይነት ጸሎት አለ። many kinds of prayer። እግዚአብሔር ሰው ከኔቴ ግን ምሳሌ ሰጡም ይላሉ። ጸሎት ነው ማለት ስፖርት ነው እንደማለት ነው ይላሉ። ስፖርት ግን ሁሉ ስፖርት አይደለም። እግር ኳስ አለ፣ ባስኬት አለ፣ ክሪኬት አለ፣ ራግቢ አለ፣ ቴኒስ አለ። I don't know how many kinds of sport. There are many sports. እያንዳንዱ ስፖርት ደግሞ የራሱ የሚሰራበት ራሱ የሚዳኝበት ህግና መርህ አለው። እግር ኳስ የሚጫወት ሰው በባስኬትቦል ህግ አይጫወትም። the same way የእምነትን ጸሎት የሚጸልይ ሰው የምልጃ ጸሎትን በሚጸልይበት ፕሪንሲፕል አይጸልይም። there are many kinds of prayer። የምስጋና ጸሎት፣ የምልጃ ጸሎት፣ የአምልኮ ጸሎት፣ የመንፈሳዊ ውጊያ ጸሎት፣ ጾምና ጸሎት፣ በልሳን የመጸለይ ጸሎት። there are many consecration ጸሎት። there are many kinds of prayer. ሐዋርያ ጳውሎስ ሲናገር ምን አለ? ወይም እግዚአብሔር ቃል ሲናገር በኤፌሶስ 6:18 ላይ በሁሉም አይነት ጸሎትና ልመና because there is a time for every kind of prayer። በማንኛውም ሁኔታ በመንፈስ ምን በሉ? ጸልዩ። ባለፈው ሳምንት ምን ብለናል? ጸሎት ምን ይሆናል ስንጸልይ ስንል የመጀመሪያው ነገር የሚሆነው ነገር የእግዚአብሔር ፕሬዘንስ በህይወታችን ላይ ይጨምራል። that's what happens። የእግዚአብሔር ህልውና በህይወታችን ላይ ይጨምራል። prayer increases the presence of God። ይሄንን ነገር ፈጽሞ ልትረሱ አይገባም። በውስጣችሁ ሁሉ ጊዜ አሰላስሉ። የእግዚአብሔር ፕሬዘንስ በህይወታችን ላይ ሲቀንስ ደግሞ የጠላታችን ህልውና በህይወታችን ላይ እየቀነሰ ይሄዳል። የእግዚአብሔር ህልውና ሲጨምር የጠላት ህልውና እየቀነሰ ይሄዳል። and that's a victorious life. hallelujah። የጠላት ህልውና በህይወታችሁ ላይ በቀነሰ መጠን then you have a peaceful life. praise God። victorious life, powerful life። ያንን የሚያደርገው ደግሞ ማን ነው ብለናል? prayer ነው። prayer ጸሎት የእግዚአብሔር ህልውና እስኪ ከኔ ጋር ተናገሩ። ጸሎት በሉ እስቲ። የእግዚአብሔር ህልውና በህይወቴ ላይ እንዲጨምር ያደርጋል። praise God። እስቲ ጸሎት በሉ እስቲ። የጠላት ህልውና በህይወቴ ላይ እንዲቀንስ ያደርጋል። that's what happens። ዛሬ የማሳያችሁ ፖይንት ብቻ አምሰጣችሁ because ብዙ ስለሆነ ብዙ ነው ስል አንድ 13 ነጥብ ስለምሰጣችሁ አልሰብካቸውም። I'm just going to give it to you. what happens when we pray? ስንጸልይ ምን ይሆናል? is prophetic and prayerful። ዛሬ እያስተማርኩም እየጸለይኩም እየተነበይንም ነው የምንቀጥለው። praise God። ባጭሩ ኢሳይያስ ምዕራፍ 58 ኢሳይያስ ምዕራፍ 58 ከቁጥር 6 ጀምሮ አንድ ላንብላችሁና
እስከ 14 ከዛ በኋላ እንቀጥላለን። እንግዲህ እኔ የመረጥኩት ጾም የጭቆናን ሰንሰለት እንድትበጥሱ የቀንበርን ገመድ እንድትፈቱ የተጨቆኑትን ነፃ እንድታወጡ ቀንበር ሁሉ እንድትሰብሩ አይደለምን? ምግብን ለተራበ እንድታካፍለው ተንከራታችሁን ደሃ ወደ ቤት እንድታስገባው የተራቆተውን ስታይ እንድታለብሰው የሥጋ ዘመድህንም ፊት እንዳትነሳው አይደለምን? እግዚአብሔር ለእስራኤል ልጆች ስለ ጸሎትና ስለ ጾም እየነገራቸው ነው። ከዛ ከፍ ብላችሁ ስትመለከቱ የእስራኤል ልጆች ጾመዋል ጸልየዋል። ነገር ግን ያን ጾምና ጸሎት እግዚአብሔር አልወደደውም። ሰው የሚፈልገውን አይነት ጾም ጸሎት እየነገራቸው ነው። I want you to pray and fast በዚህ መንገድ እያለ ነው። ጸልዩ ጾሙ በዚህ መንገድ ካላቸው በኋላ እንዲህ አለ። ይህ ከሆነ ብርሃን እንደ ንጋት ጮራ ይፈነጥቃል፣ ፈውስ ፈጥኖ ይደርሳል፣ ጽድቅህ ቀድሞ ይሄዳል፣ የእግዚአብሔር ክብር ደጀን ይሆንልሃል። ሃሌሉያ። በዚያን ጊዜ ትጣራለህ፣ እግዚአብሔር ይመልስልሃል። ለርዳታ ትጮኻለህ፣ እርሱም አለሁልህ ይልሃል። የጭቆናን ቀንበር የክፋትን ንግግር ጣት መቀሰር ከአንተ ብታርቅ ለተራበ ብትራራለት ለተገፋው እንዲጠግብ ብታደርግ ብርሃን በጨለማ ያበራል፣ ሌሊትም እንደ ቀትር ፀሐይ ይሆንልሃል። ሃሌሉያ። እግዚአብሔር ሁሉ ጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል፣ አጥንትን ያበረታል። በውሃ እንደረካ ያተትክ ቦታ እንደማያቋርጥ ምንጭ ትሆናለህ። ወገኖች ቀድሞ ፍርስራሾችን መልሰው ይሰራሉ፣ የጥንቱንም መሰረት ያቆማሉ። አንተም የተናዱትን ቅጥሮች አዳሽ፣ ባላወራ መንገድ ከተሞች ጠጋኝ ትባላለህ። በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድር ከፍታዎች ላይ እንድትጋልብ የአባትንም ያዕቆብ ርስት ጠግበህ እንድትበላ ያደርግሃል። የእግዚአብሔር አፍ ይህንን ተናግሯል አለ። praise God። ይሲ በእግዚአብሔር ፊት እግዚአብሔር የሚፈልገውን ጸሎትና ጾም ስናደርግ የሚሆነው ነገር ይሄ ነው። when you pray you will see wonders። በህይወታችን ላይ ተአምራትን ማየት እንጀምራለን፣ ድንቆችን ማየት እንጀምራለን። ስንጸልይ ድንቆችን ማየት እንጀምራለን፣ ተአምራቶችን ማየት እንጀምራለን። ከዚህ በፊት በህይወታችን ውስጥ አይተን የማናቃቸውን ነገሮች ማየት እንጀምራለን when we pray። ታላላቅ መንፈሳዊ ድሎችን ኤክሰርሳይዝ ማድረግ እንጀምራለን። በህይወታችን ላይ ውጤት ማየት እንጀምራለን when we pray። ስንጸልይ የሚሆን ነገር አለ። እግዚአብሔር ለእስራኤል ልጆች ሲነግራቸው እኔ ያልኳችሁን አይነት ጸሎት ስትጸልዩና እኔ የፈለኩትን አይነት ጾም ስትጾሙ በህይወታችሁ ላይ የሚሆነው ነገር ይሄ ነው አለ። ኢሳይያስ 58 አሁን የሰጠዋችሁ ቃል ከ6 እስከ 14 ባለው ውስጥ according to this scripture በዚህ ጥቅስና ቃል መሰረት ስንጸልይና ስንጾም በእግዚአብሔር ፊት ጊዜ ስንወስድ ከእግዚአብሔር ጋር ፌሎሺፕ ስናደርግ ምን ይሆናል ብለን ከጠየቅን number 1 ይህ ከሆነ number 1 ብርሃንህ እንደ ንጋት ጮራ ይፈነጥቃል አለ። praise God። አሁን ባነበብኩት ቃል ውስጥ ነው ያለው። ብርሃንህ ምን ይላል? እንደ ንጋት ጮራ። ሃሌሉያ። like አያችሁ የንጋት ጮራ ማለት የማለዳ ፀሐይ ማለት ነው። በማለዳ የሚወጣ praise God። የማለዳ ጮራ ህይወትን ሪፍሬሽ የሚያደርግ ብርሃን ነው። it's not a normal, it's not usual, it's not just የጧት ፀሐይ በህይወታችሁ ላይ ያለው ስሜት I don't think በየትኛው አይነት ፀሐይ ሁኔታ የምታገኙት አይመስለኝም። የንጋት ጮራ it's a dawn of hope፣ የተስፋ ብርሃን ነው። አሜን። ያደራችሁበትን አዳር ሁሉ የሚያስረሳ ነው። praise God። you see NLT version New Living Translation እና እንደዚህ ያለ your salvation comes like a dawn። ይኸው እንዲህ ከሆነ ብርሃን እንደ ንጋት ጮራ ይፈነጥቃል የሚለውን ድነትህ የእግዚአብሔር ማዳን ያለው የእግዚአብሔር ማዳን ወደ ህይወት እንደ ንጋት ብርሃን ሆኖ ይመጣል አለ። your salvation እግዚአብሔር አንተን ለማዳን prayer brings salvation to our life። ምንም ነገር ሊያድነን አልቻለም ባልነው ነገር ውስጥ የእግዚአብሔር ማዳን ወደ ህይወታችን እንዲመጣ ያደርጋል። prayer እንደ ንጋት ጮራ። ሃሌሉያ አሜን። እንደ ንጋት ምን ልዋሴ praise God ለሚያንጸባርቅብኝ ነው።
ሃሌሉያ እንደ ንጋት ጮራ ብርሃንህ እንደምን praise God ምን ማለት ነው new beginning fresh start new day praise God ጸሎት በህይወታችን ላይ የሚያመጣው ነገር ነው አዲስ ጅማሬ አዲስ ቀን የእግዚአብሔርን ማዳን in the mighty name of Jesus hallelujah አሜን አሜን አንድ ቀን ተኝታችሁ በተለይ አንዳንድ ጊዜ ነጋ ስትሉ እንደገና ስትነሱ እንደገና ጨለማ ነው እንደገና ስትነሱ እንደገና ጨለማ እንደዚህ ገጥሟችሁ አቀም መንጋት ናፍቋችሁ አቀም ስትነሱ አሁንም አልነጋም ነው ትላላችሁ አሁንም አልነጋ day ሲነጋ you will feel something praise God ለምን የአዲስ ነገር ጅማሬ ነው ስትጸልይ የሚሆነው ነገር ይሄ ነው አለ የእግዚአብሔር ማዳን እንደ ንጋት ጮራ ወደ ህይወት ይመጣል አለ በጌታ በኢየሱስ ስም this is my prayer የትኛውም ህይወታችሁን ባስጨነቀ ነገር ላይ የእግዚአብሔር ማዳን እንደ ንጋት ጮራ ወደ ህይወታችሁ ይመጣል አሜን እንደ ንጋት ጮራ ይፈነጥቃል number 1 number 2 ስንጸልይ ምን ይሆናል እንደዚህ አለ እዛው ቦታ ላይ ነው እንግዲህ ይሄንን ከ58 ከ6 ከ7 ባለ ውስጥ ነው መናገር ያለው ፈውስህ ፈጥኖ ይደርሳል አለ ሃሌሉያ when you pray amplified version ሲናገር your healing and restoration will quickly spring forth ፈውስና ታድሶ አለ ይፈጥናል because ምን ማለት ነው ፈውስ normally process ነው ፈውስ ሂደት ነው ሰው ከታመመ በኋላ ወይ ከቆሰለ በኋላ የሆነ ጉዳት ከደረሰበት በኋላ immediately ሂል አያደርግም it's not normal ቢላ እንኳን ትንሽ ጣታችሁ ከቆረጣችሁ በኋላ it takes 2-3 days ፔኑ ከዛ ላይ ለመሄድ አይደለም ፕሮፐር የሆነ ነገር አሟችሁ ማለት ነው የእግዚአብሔር ቃል ግን ሲናገር እንደዚህ እኔ የማዘውን ጾም ብትጾሙ አለ ሃሌሉያ እኔ የምጸልየው የምፈልገውን ጸሎት ብትጸልዩ አለ this will happen ፈውሳችሁ አለ ፈጥኖ in the name of Jesus አሜን አሜን መቁሰላችሁን አውርተው ሳይጨርሱ እግዚአብሔር ይፈውሳችኋል ማለት ነው የመቅሰላችሁ ዜና ተሰምቶ ሳያልቅ እግዚአብሔር ፈውስ በህይወታችሁ ላይ ያደርጋል ይውላችሁ የእግዚአብሔር ፈውስ ደግሞ ፊዚካል ብቻ አይደለም በአካላችሁ ላይ በስሜታችሁ ላይ በአይምሮአችሁ ላይ በመንፈሳችሁ ላይ በስሜታችሁ ላይ እግዚአብሔር ፈጣን ፈውስ የሚያደርገው በጸሎት ውስጥ ነው what happens when I pray ፈውስ ፈጥኖ ይበቅላል ያዕቆብ 5:15 እንደዚህ ይላል በእምነት የቀረበው ጸሎት የታመመውን ሰው ይፈውሰዋል ጌታም ምን ያደርገዋል ያስነሳዋል ኃጢአትም ሰርቶ ከሆነም ይደረግለታል praise God አሜን የሚል ሰው አለ ወይ በጌታ በኢየሱስ ስም ፈውሳችሁ ፈጥኖ ይደርሳል እስቲ አንድ ሰው ይናገረው የኔ ፈውስ በሉስቲን ፈጥኖ ይደርሳል እሺ sometimes በውስጣችሁ ያለው ፔን የሚፈወስ አይመስላችሁም the emotional wound የስሜታችሁ ጉዳት የአይምሮአችሁ ጉዳት በህይወታችሁ ላይ የመጣው trouble and challenge sometimes የምታልፉበት situation መቼም የሚድን መቼም ይፈወስ አይመስላችሁም ነገር ግን እግዚአብሔር እንደዚህ ያለ ፈውስ ፈጥኖ ይደርስልሃል ፈጥኖ you will be healed very soon አሜን የሚል ሰው አለ ወይ ይውላችሁ በዚህ ሳምንትና በሚቀጥለው ሳምንት ማለት የሆነ የምታዩት ፈውስ አለ በህይወታችሁ ላይ you will see healing ምንም እንዳልሆነ ሰው ትቆማላችሁ እንደገና ምንም እንዳልነካው ሰው you will be fine you will be healed in the mighty name of Jesus sometimes ሰዎች በስጋቸው ላይ ካለ ቁስል ይልቅ በልባቸው ውስጥ ያለ ቁስል ይበልጣል there is a wound በእያንዳንዱ ሰው ልብ ውስጥ የቆሰለ ነገር አለ but what happens when we pray ለዚህ ነው የጸሎት ሰዎች መሆን ያለብን ሰዎች ገንዘብ ከፍለው ሳይኮሎጂስት ጋር ይሄዳሉ ሳይካትሪስት ጋር ይሄዳሉ መካሪ ጋር ይሄዳሉ ለመሰላችሁ ከዛ ኢሞሽናልና ሜንታል ውንድ ለመዳን ነው ለመፈወስ ነው ምን ሆንሽ ምን አደረገሽ ምንድን ያደረጉሽ መቼ ነው እንደዚህ ያደረጉሽ የጀመረሽ መቼ ነው በልጅነትሽ ነው በ5 አመትሽ ከዛስ በ12 ምን ሆነ ከዛ በ20 ምን ሆነ መጨረሻ ላይ ታሪክሽን አንቺም ትረሻዋለሽ you don't know ምን እንደሆነ ምን ያደረጉ ነው they are trying to heal you ቁስልሽ የጀመረው የት ነው ከአባት ነው ከእናት ነው ከጎረቤት ነው ከአስተማሪ ነው ከቦይፍሬንድ ነው ከገርልፍሬንድ ነው ከጓደኛ ነው ከጎረቤት ነው ወይስ ሆማፌር ስታወጣ ነው የጀመረ የት ወይ ቁስል ወይ የቱ ጋር ያገኘ ይኸውልህ ሰዎች ቁስልህን ለማግኘት ራሱ መከራ ነው የሚያዩት እግዚአብሔር እንደዚህ ያለ when you pray አለ
ሃሌሉያ when you pray ፈውስ ፈጥኖ ይደርሳል in the mighty name of Jesus በጌታ በኢየሱስ ስም ፈውስ ይሆንላችኋል አሜን 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 በቆሰለ መንፈስና ስሜት በቆሰለ ልብ እየሄዳችሁ ላላችሁ ዛሬ መንፈስ ቅዱስ የሚናገረው ነገር ይሄ ነው በጌታ በኢየሱስ ስም ፈውሳችሁ ፈጥኖ ይደርሳል ፈውስ ፈጥኖ ይደርሳል እስቲ አውጁ ፈውሴ በሉ እስቲ ፈጥኖ ይደርሳል ስንጸልይ ምን ይሆናል ነምበር 3 ጽድቅህ ቀድሞህ ይሄዳል አለ ጽድቅህ ምን ያደርጋል ቀድሞ ይሄዳል ምን ማለት ነው when you pray ሰው በእውላችሁ በጸሎቱ ስትሆኑ ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ ቪዚብል መሆን ይጀምራል ምን ማለት ነው everybody will start to see that you are walking with God praise God ከእግዚአብሔር ጋር እየተጓዛችሁ እንደሆነ ዙሪያችሁ ያሉ ሰዎች ማየት ይጀምራሉ ሰርከምስታንሳችሁ ማየት ይጀምራል ጽድቅህ ፈጥኖ ይሄዳል ጽድቅህ ምን ያደርጋል ቀድሞ ይሄዳል amplified version እንደዚህ ይላል your righteousness your rightness your justice and your right relationship with God shall go before you ይላል ከእግዚአብሔር ጋር ያለ fellowship ቀድሞ ይወጣል ምን ማለት ነው when people sees you praise God ይስሐቅ እንዳሉት ነው በርግጥ እግዚአብሔር ካንተ ጋር እንዳለ አየን ሃሌሉያ አሜን 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 you see the relationship የእግዚአብሔር ጽድቅህ ቀድሞ ሲሄድ የሚሆነው ነገር ይሄ ነው amplified version እንደዚህ ነው የሚለው before you ካለ በኋላ conducting you to peace and prosperity ይላል ወደ ሰላምና ወደ ብልጽግና ይመራሃል ይላል that righteousness ቀድሞ ከፊት ይሄድና ወደ ጽድቅና ወደ ሰላምና ወደ ብልጽግና what happens when we pray ታምር ነው የሚሆነው ወንደር ነው የሚሆነው ሃሌሉያ ለምሳላችሁ you see prayer በህይወታችሁ ላይ የእግዚአብሔርን ህልውና ይጨምራል የእግዚአብሔር ህልውና በህይወታችሁ ላይ እየጨመረ ሲሄድ የእግዚአብሔር ህልውና ቪዚብል መሆን ይጀምራል ሃሌሉያ አሜን ከሆነ ሰው ጋር እናንተ አዘውትራችሁ ከታያችሁ ሰዎች ከዛ ሰው ጋር ያላችሁን ሪሌሽንሺፕ መገመት ይጀምራሉ እነዚህ ሰዎች ጓደኛሞች ናቸው አይጀምራል በጣም አዘውትራችሁ ስታዩ ደግሞ የሆነ ቀን ብቻችሁን ሲያገኟችሁ የተደ ጓደኛ ይሏቸዋል because they know that you are with someone all the time ከእግዚአብሔር ጋር ወክ ማድረግ ሲጀምሩ የሚሆን ነገር ያ ነው ወደምትገቡበት ቦታ ሁሉ ጽድቅ ቀድሟችሁ ይሄዳል የእግዚአብሔር ፕሬዘንስ ቀድሟችሁ ይሄዳል ሃሌሉያ መገኘታችሁ የእግዚአብሔር መገኘት ይሆናል መናገራችሁ የእግዚአብሔር ንግግር ይሆናል መንካታችሁ የእግዚአብሔር መንካት ይሆናል ለዚህ ነው እግዚአብሔር ቃል ሲናገር እንደዚህ ጽድቅ ከፊት ቀድሞ ይሄድልሃል ስንጸልይ ምን ይሆናል praise God ሃሌሉያ number 4 የእግዚአብሔር ክብር ደጀን ይሆንልሃል እስቲ አንድ ሰው አሜን ይበል እስቲ የእግዚአብሔር ክብር ምን ይሆንልሃል ደጀን ይሆንልሃል ኢሳይያስ 58 ላይ ያለው ደጀን ይሆንልሃል prayer provides a divine protection ጸሎት መለኮታዊ ጥበቃን በህይወታችን ላይ ያዘጋጃል ደጀን ይሆንልሃል New Living Translation ሲናገር እንደዚህ ያለ the Lord will protect you from behind አለ ደጀን ማለት በነገራችን ላይ አይሄንን ያስተዋልኩት ይሄንን ሳነብ ነው ለካ ደጀን ማለት ከኋላ መጠበቅ ማለት ነው praise God እግዚአብሔር አለ he will protect you from behind hallelujah ማየት በማችለው ቦታ እግዚአብሔር ይቆምልሃል ይያለ ነው ባልጠረጠርከው ሰፈር እግዚአብሔር ቆሞልህ ታገኛል every device every demonic attack የትኛውም የክፉ ሰው ምክር በህይወት ላይ እንዳይሰራ እግዚአብሔር አምላክ ምን ይሆናል አለ ደጀን የእግዚአብሔር ክብር ደጀን ይሆናል when you pray the Lord will protect you from behind in the mighty name of Jesus በጌታ በኢየሱስ ስም በጀርባችሁ እየተሰራ ያለ የትኛውም የጠላት ምክር ባላያችሁት ሁኔታ እየታቀደ ያለ የጠላት ምክር ያልጠረጠራችሁትና ያልገመታችሁ የጠላት ምክር የትኛውም ዲቫይስ በጌታ በኢየሱስ ስም ዛሬ ያፈረስ ነው በጌታ በኢየሱስ ስም ዛሬ የፈረሰ ይሆናል አልኩኝ that's the power of prayer
ደጀን ይሆንልሃል። ኢሳይያስ 52:12 እንደዚህ ይላል። ኢሳይያስ 52:12 እግዚአብሔር ይቀድማችኋልና ሃሌሉያ እግዚአብሔር ይቀድማችኋልና ከዛስ የእስራኤል አምላክም ይከተላችኋልና ይላል። እግዚአብሔር ይቀድማችኋል 52:12 እግዚአብሔር ይቀድማችኋል ቀድሟችሁ ብቻ አይተዋችኋል ደግሞ ይከተላችኋል። ይሄን ማድረግ የሚችለው እግዚአብሔር ብቻ ነው። እናንተ ልጆቻችሁን ወይ ትቀድማላችሁ ወይ ትከተላላችሁ እንጂ እየቀደማችሁ አትከተሉም። there is no such thing። በፍጹም ቦዲጋርዳችሁ ወይ ይቀድማችኋል ወይ ከኋላችሁ ይመጣል እንጂ አንድ ቦዲጋርድ እናንተን ቀድሞ ተከትሎ ሊቀጥል አይችልም። መንፈስ መሆን አለበት። በእግዚአብሔር አለ ደጀን ይሆናል። ከፊትህ እግዚአብሔር ነው። ዞርም ስትል እግዚአብሔር ነው። nothing will touch you። ስንጸልይ የሚሆነው ይሄ ነው። እግዚአብሔር ለቤት ደጀን ይሆናል። ለአገልግሎት ደጀን ይሆናል። ለፋይናንስ ለሥራ እግዚአብሔር ደጀን ይሆናል። ለጤንነት እግዚአብሔር ደጀን ይሆንልሃል። የትኛውም ያንተ የሆነው ነገር እንዳይነካ እግዚአብሔር ደጀን ይሆናል። in the mighty name of Jesus ስንጸልይ ምን ይሆናል? this is what will happen። እግዚአብሔር አምላክ he will divinely protect you። በመለኮቱ እግዚአብሔር ይጠብቃቸዋል። number 5 praise God amen amen 5 or 6 I don't know I'm not sure 6 no okay 5 praise God እሺ ከዛ እንደዚህ አለ የዚያን ጊዜ when you pray what happens ሲካተጋባቸው ያለው ሰው በእንግሊዝኛ ነገሩት what happens when you pray በሉት praise God እኔ ነኝ ነገር what happened ስትጸልይ ምን ይሆናል እያወራን ያለነው ይሄ ነው ስትጸልይ ምን ይሆናል praise God ይሄንን ያወቀ ሰው መጸለይ አያቆምም መኪና ውስጥ ይጸልያል ፓላቬና ማሳፕራት ያ ሚነዳው ዝም ብሎ አይነዳም because something is happening በከንቱ እየደገምን አይደለም እኛ እንትን እየቆጠርን አይደለም when we pray እየደገምን አይደለም እየቆጠርንም አይደለም no something is happening in the spiritual realm in the mighty name of Jesus ለዚህ ነው አንደበታችን ለጸሎት መዘጋት የሌለበት መንፈሳችን ለጸሎት መዘጋት የሌለበት that's why we need the spirit of prayer the spirit of prayer ማለት ሁሉ ጊዜ የሚንበለበል የጸሎት መንፈስ ነው wherever you are you pray ለምን something is happening የጸለይክ እግዚአብሔር ደጀን እየሆነልህ ነው ሸራቸውን እየበተነ ተንኮላቸውን ከንቱ እያደረገ ምክራቸውን እግዚአብሔር እያዘበራረቀ ነው የጠላትን disorganize እያደረገ ነው why because you are praying in the mighty name of Jesus number 5 የዚያን ጊዜ ትጣራለህ ስለዚህ እንደዚህ ነው የሚሆነው የዚያን ጊዜ ትጣራለህ እግዚአብሔር ይመልስልሃል ለርዳታ ትጮሃለህ እርሱም አለ አለሁልህ ይልሃል this is what happens when you pray ጸሎት በህይወታችሁ ላይ መለኮታዊ ጣልቃ ገብነት እንዲኖር ያደርጋል ጸሎት የሚያደርገው ነገር ይሄ ነው ህይወታችሁ በጣልቃ በመለኮታዊ ጣልቃ ገብነት የተሞላ እንዲሆን ያደርጋል you will enjoy a divine intervention hallelujah amen 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 every day እግዚአብሔር አደረገ የምትሉት ነገር በህይወታችሁ ላይ መኖር ይጀምራል he did something for me today ትላላችሁ he did something ህይወታችሁ በመለኮታዊ ጣልቃ ገብነት የተሞላ እንዲሆን የሚያደርገው prayer ነው የዛን ጊዜ ተጣራለህ እሱ ምን ያደርግልሃል ይመልስልሃል he will respond to you he will respond to you he will respond to you I don't know you don't understand ይሄንን ሐሳብ when somebody ስልካችሁን ሪስፖንድ ማድረግ ሲያቀተው ነው ይሄ ትንቢት ትዝም ይላችሁ the Lord will respond to you hallelujah እግዚአብሔር ይመልስልሃል amen amen እግዚአብሔር I'm busy can I call you back አይደለም የሚለው praise God I can't talk to you right now የሚል ሜሴጅ አይደርስም አንተ በልሳን ስትጸልይ no I can't talk to you no አይልም እንደዛ he will respond ይመልስልሃል እግዚአብሔር ይመልስልኛል በሉ እስቲ hallelujah he will respond to you in the mighty name of Jesus ዳዊት ሲናገር እግዚአብሔር እንዴት እንደመለሰለት ሰማይን አናወጣለ መብረቅን አወረዳለ praise God እግዚአብሔር ሪስፖንድ ሲያደርግልኝ አለ he was not gentle አለ to respond to me he was so aggressive ምድር ተናወጠች ይላል why he responded to him እግዚአብሔር ይመልስላችኋል what happens when you pray he will respond to you
ስትጸልይ ምን ይሆናል ካለ ሰው እግዚአብሔር ይመልስልኛል ማለት ያለ ይመልስልሃል አለው ይልሃል he will help you አንገ ልንገራችሁ every important phone number በቤታችሁ ላይ በስልካችሁ ውስጥ ያለ every important phone number አንድ ቀን የማይመልስበት ጊዜ ይመጣል one day that number will never respond I'm telling you now one day የሆነ ስልክ አለ የማይመልስ ለሊቱን በሙሉ ብትደውሉ you will find out that person will never respond to you በክፋት ላይሆን ይችላል ጠልቷችሁ ላይሆን ይችላል maybe that person will never exist anymore but let me tell you something ለልጆቹ ወልጅ የምነግራቸው ነገር ይሄ ነው why prayer is important to you ብዬ ስነግራቸው ይሄ ነው one day I will never respond your phone calls ቴክስታችሁን ላልመልስ ይችላልው ይሄ ባቢ ነገር ፈልግ ያስሉ maybe I will never respond one day ነገር ግን እግዚአብሔር አለ he will respond to you in the mighty name of Jesus ዛሬ ለአንድ ሰው እየተናገርኩ ነው በጌታ በኢየሱስ ስም እግዚአብሔር በእሳት ይመልስልሻል እግዚአብሔር በእሳት ይመልስልሻል ያልኩ እግዚአብሔር ባፈርሽበት ነገር ላይ እግዚአብሔር በጠላቶችሽ ፊት እግዚአብሔር ባስደነገጠሽ በዛ ሁኔታ ላይ ባስጨነቀሽ በዛ ሁኔታ ላይ መልስ ባጣሽበት በዛ ሁኔታ ላይ የሰማይ አምላክ እግዚአብሔር ይመልስልሻል he will respond to you አለው ይላል እግዚአብሔር that's what happens when you pray አለው ይላል እግዚአብሔር in the mighty name of Jesus እግዚአብሔር ለአንድ ሰው አለው ይያለ ነው I'm here for you እኔ ረዳሃለሁ I will show you the way መንገዱን ዳይሬክት አረጋለሁ መውጫውን አሳያለሁ አሜን አለሁልህ መዝሙር 34:4 እንደዚህ ይላል እግዚአብሔርን ፈለኩት አለ ዳዊት እርሱ መለሰልኝ he responded to me ቀጥሎ እንደዚህ ያለ ከፍርሃቴ ሁሉ አዳነኛል ከፍርሃቴ ሁሉ ምን አረገኝ in the name of Jesus ወደ እርሱ የሚመለከቱ ያበራሉ ፊታቸው ከቶ አያፍርም ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራውም ሁሉ ይላል አዳነው number 6 ስንጸልይ ምን ይሆናል ብርሃን በጨለማ ያበራል ሌሊትህም እንደ ቀትር ፀሐይ ይሆናል ሌሊትሽ እንደዚህ ማለት ነው ሌሊት ያንተ ሌሊት ምን ማለት ታውቃለህ because አንዳንድ ጊዜ ለሁሉም ሰው ሌሊት አይሆንም አሜን በተፈጥሮ በናቹራል ዓለም ላይ እንኳን ሁሉ ሰው በአንድ ሰዓት በአንድ ጊዜ ሌሊት አይሆንበትም አሁን በዚህ ሰዓት የነጋላ ሰዎች አሉ በሌላኛው ዓለም አይደል እንዴ ንጋት ላይ ያሉ ሰዎች አሁን በዚህ ሰዓት በትደውሉ የነጋላቸው ገና የሚነጋላቸው ሰዎች አሉ የተኙ ሰዎች አሉ በዚህ ዓለም እንኳን ሌሊት ለሁሉ ሰው እኩል አይደለም ሌሊት አለ ያው ላንተ ሌሊት ሰው ሁሉ እየሳቀ ላንተ ሌሊት ሊሆን ይችላል አለ but when you pray እንደዚህ ነው የሚሆነው አለ የእግዚአብሔር ብርሃን አለ በጨለማ ያበራል ሌሊት ደግሞ አለ እንደ ቀትር ፀሐይ in the mighty name of Jesus prayer ጸሎት በህይወታችን ላይ ጨለማን ያስወግዳል every darkness in the mighty name of Jesus darkness confusionን ይወክላል ፍርሃትን ይወክላል የምታደርጉትን አለማወቅን ይወክላል ጨለማ ይወላችሁ ጭንቀትን ይወክላል confusionን በህይወታችሁ ላይ ግራ መጋባታችሁን ይወክላል እግዚአብሔር እንደዚህ ያለው when you pray ሌሊትህ እንደ ቀትር ፀሐይ ይሆናል in the mighty name of Jesus New Living Translation እንደዚህ ያለ and darkness around you will become bright as noon the darkness around you ህይወትህን የከበበው ጨለማ እንደ ቀትር in the mighty name of Jesus receive light በጌታ በኢየሱስ ስም በሰርከምስታንሳችሁ ላይ ብርሃንን ተቀበሉ in the mighty name of Jesus በየትኛው ህይወታችሁ አቅጣጫ ላይ receive that light number 7 ስንጸልይ ምን ይሆናል እግዚአብሔር ሁሉ ጊዜ ይመራሃል ሃሌሉያ አሜን እዛው ነው ያለው 58 ላይ ነው ያለው እስካሁን ድረስ ከ6-14 እግዚአብሔር ሁሉ ጊዜ ይመራሃል ምክንያቱም ጸሎት የማያቋርጥ መለኮታዊ ምሪትን በህይወታችን ላይ ያቀርባል የሚጸልዩ ሰዎች እግዚአብሔር ይመራቸዋል when you pray እግዚአብሔር he will guide you he will show you the way
ሃሌሉያ እግዚአብሔር መውጫውን ያሳያቸዋል እግዚአብሔር መግቢያውን ያሳያቸዋል እግዚአብሔር ማምለጫውን ያሳያቸዋል እግዚአብሔር ከሰርከምስታንሳችሁ ውስጥ የምትወጡበትን መንገድ እግዚአብሔር ይነግራቸዋል ለዚህ ነው ቃሉ ሲናገር እግዚአብሔር ሁሉ ጊዜ ይመራል he will lead you continually ያለ ማቋረጥ እግዚአብሔር ይመራል ስትጸልይ ምን ይሆናል ያለ ማቋረጥ እግዚአብሔር ይመራል knowingly ይመራል unknowingly ይመራል እግዚአብሔር ሰዎችን ወደ ህይወት ይልካል እግዚአብሔር አይዲያን ወደ ህይወት ይልካል የረሳው ነገር እንድታስታውስ ያደርጋል he will show you direction መውጫውን ይሰጣል እግዚአብሔር prayer ሐዋርያ ሥራ ምዕራፍ 13 ቁጥር 2 እንደዚህ ይላል እነዚያም ጌታን ያመለኩና የጾሙ ሳለ መንፈስ ቅዱስ በርናባስና ሳውልን ለጠራቸው ሥራ ለዩልኝ አለ እነሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው ምን አደረጋቸው ይላል because መንፈስ ቅዱስ ሊመራቸው መጣ የኤርሊ ቸርች የቀደመችውን ቤተክርስቲያን ይመራ የነበረው መንፈስ ቅዱስ ነው how ካላችሁ through prayer hallelujah አሜን የሚል ሰው አለ don't take your prayer life lightly ክርስቲያን ሆናችሁ የጸሎት ህይወታችሁን ካዡዋሊ የምትወስዱ ከሆነ ክርስቲያን ሆናችሁ ህይወታችሁ ከጸሎት ህይወት የራቀ ከሆነ ከአመራር ውጭ ነው የምትሆነው እግዚአብሔር እናንተን የሚመራበት መንገድ አያገኝ but prayer provides guidance እግዚአብሔር ሁሉ ጊዜ ይመራሃል በጌታ በኢየሱስ ስም this is my prayer አሜን አሜን ካላችሁበት ሲቹዌሽን ውስጥ ኢንክሪዝ የምታደርጉበትን የእግዚአብሔር ምሪት ወደ ህይወታችሁ ይምጣ ሃሌሉያ number 8 እግዚአብሔር ምን ያደርጋል አይኖ ቶሎ እንደሚሄድ አውቃለሁ but it's enough praise God ስንጸልይ ምን ይሆናል ስትጸልይ እንደዚህ ነው የሚሆነው ፀሐይ ባቃጠለው ምድር ፍላጎትህን ያሟላል that's what prayer will do to you or for you ጸሎት የሚያረግልህ ይሄ ነው ፀሐይ ባቃጠለው ምድር ፍላጎትህን ምን ያደርጋል ያሟላል prayer orders a divine provision ጸሎት መለኮታዊ አቅርቦትን በህይወታችሁ ላይ ያዛል መለኮታዊ አቅርቦትን ያዛል የእግዚአብሔር ቃል ሲናገር አትለምኑምና አትቀበሉም ይላል እንደዛ ነው የሚለው አትጠይቁም ያልተቀበላችሁ ለምንድን ነው ስላልጠየቃችሁ ያላገኛችሁ ለምንድን ነው ስላልፈለጋችሁ ያልተሰጣችሁ ለምንድን ነው ስላልጠየቃችሁ ይሄ ሁሉ ምን ማለት ነው because you don't pray that's why you don't receive ብዙ ጊዜ ሰዎች ችግራቸውን ያሰላስላሉ ችግራቸውን ያስባሉ ችግራቸውን ያወራሉ ችግራቸውን ለሰው ያካፍላሉ እንጂ they don't pray praise God እንጸልይ ስትሏቸው ሰዎች they are not interested እስቲ ምንድነው ህይወትን የቸገረ ነገር እስቲ አጫውተኝ ስትሏቸው ግን አይናቸው ይከፈታል praise God ከት ልጀምርልህ ይላሉ ከት ነው የምጀምርልህ ከታች ልጀምር ከመሃል ልጀምር why so they enjoy ችግራቸውን ማውራት but what about praying ጸሎት ፍላጎታችሁን የምታሟሉበት መለኮታዊ አቅርቦት ጋር የምትገናኙበት መንገድ ነው when you pray provision will come hallelujah amen 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 የሚል ሰው አለ ወይ prayer orders divine provision ዮሐንስ 6:10 ኢየሱስ ሰዎች እንዲቀመጡ አደረገ ኢየሱስም ሰዎቹ እንዲቀመጡ አደረገ ስለዚህም በዚያ ቦታ ብዙ ሳር ነበረ 5000 ያህል ወንዶች ተቀመጡ ኢየሱስ 5ቱን እንጀራ አንስቶ ምን አደረገ አመሰገነ መጽሐፍ ሲናገር he prayed ነው የሚለው praise God ለተቀመጡትም የሚፈልጉትን ያህል አደለ prayer 5 እንጀራ 5000 ሰው ያበላው ከጸሎት በኋላ ነው prayer በህይወታችሁ ላይ አንሎክ የሚያደርገው የፕሮቪዥን ቦታ አለ ትረስት የሚያቀርቦታችሁን ያዘው እግዚአብሔር አይደለም ሰይጣን ነው አሜን ስለዚህ እግዚአብሔር ሆይ ለምንድነው ገንዘቤን ማትለቅልኝ ለምንድነው ቤት ክራይን ማትለቀው ጌታ ሆይ አላሳዝንም ወይ that's a wrong prayer ማለት ያለባችሁ ሰይጣን ማለት አለባችሁ leave my money in the mighty name of Jesus amen amen leave me alone ነው ማለት ያለባችሁ that's prayer በፍጹም ዳልሆን አልችልም ገንዘቤን ልቀቅ ማለት አለባችሁ praise God መጮህ አለባችሁ መኪናችሁ ውስጥ
ብዙዎቻችሁ ምጮት ወደ እግዚአብሔርማ መልካምን ነገር ሁሉ ለቋል ወደ ህይወታችሁ ነገር ግን ሬዚስት የሚያደርግ ዲሞኒክ ፓወር አለ there is a power ሬዚስት ያደርግ ያለ አቅርቦቱ እናንተ ጋር እንዳይደርስ እየታገለ ያለ አለ ያንን መንፈስ ነው መምታት ያለባችሁ in the mighty name of Jesus ማለት አለባችሁ ከግራም ማስለቀቀዋለሁ ከቀኝም ማስለቀቀዋለሁ ከምዕራብም ከምስራቅም ከሰሜንም ከደቡብም in the mighty name of Jesus ለህይወት ለአገልግሎት ለሥራ ለማንኛውም ነገር የሚያስፈልገኝ ፕሮቪዥን በጌታ በኢየሱስም ዛሬ ተለቀቀ you have to pray በምትጸልዩበት ጊዜ የሚሆነው ፍላጎትህን ያሟላል when you pray እግዚአብሔር he will provide you need in the mighty name of Jesus hallelujah amen ሰይጣን ነው ጠላታችን እግዚአብሔር አይደለም so you have to pray in the mighty name of Jesus ማለት አለባችሁ አዳዲስ የሥራ አይዲያዎች ወደኔ መጡ ማለት አለባችሁ I pray for new ideas in the mighty name of Jesus የተሰወረውን ሀብት የምወርስበት አሜን አሜን የተዘጋውን የብልጽግና ደጅ የማስከፍትበት in the mighty name of Jesus በጌታ በኢየሱስ ክርስቶስም የኃጢአተኛው ዌልዝ ትራንስፈር የሚያደርግበት አሜን የሚልሰው አለ ወይ የግብፃውያኑ ሀብት ወደ እስራኤሉ ትራንስፈር የሚያደርግበት ያንን ፌቨር በጌታ በኢየሱስም I call it upon my life this is my prayer in the mighty name of Jesus በጌታ በኢየሱስም እግዚአብሔር ፍላጎታችሁን ያሟላል የትኛውም ዲፕሬሽን ውስጥ የከተታችሁ በማጣት እንድትቀጥሉ ያደረገ ዲሞኒክ ሬዚስታንስ በጌታ በኢየሱስም የተመታ ይሁን I break it in the mighty name of Jesus መልሳችሁን በአየር ላይ የያዘ in the mighty name of Jesus ለድህነት ምልክት ያደረገባችሁ ለዕዳ ምልክት ያደረገባችሁ ለኪሳራ ምልክት ያደረገባችሁ ነገራችሁ እንዳይለቀቅ በእናንተ ላይ ምልክት ያደረገ በጌታ በኢየሱስም ዛሬ አፈረስ ነው I break that hand in the mighty name of Jesus ያንን የማጣት ክንድ በኢየሱስ ስም አደቀዋለሁ ያንን የድህነት ክንድ በኢየሱስ ስም ዛሬ ባዶ አደርገዋለሁ in the mighty name of Jesus in the mighty name of Jesus ፀሐይ ባቃጠለው ምድር እግዚአብሔር ፍላጎትን ያሟላልሃል ዙሪያ ሁሉ በድርቀት ተሞልቷል አለ እግዚአብሔር ግን ፍላጎትን when you pray the prayer that I want you to pray አለ እኔ ያልኳችሁን ጾም ብትጾሙ እኔ ያልኳችሁን ጸሎት ብትጸልዩ አለ እግዚአብሔር ፀሐይ ባቃጠለው ምድር ላይ in the mighty name of Jesus try it and see አሎክ አድርጋችሁ አንድ ጊዜ እግዚአብሔር ሰው ሲናገሩ እንደዚህ ያለው ቢሾፕ ኬኔት ሄገን እግዚአብሔር ሰው ሲናገሩ ምን አሉ በህይወቴ ላይ አቅርቦት ሲጠፋ ወደ ጌታ ጸልይኳል አንድ ቀን ጌታ ሆይ ምን ሆኜ ነው why something is ምንድነው ለምን ላክ የማደርገው እያገለገልኩ ነው ያልከኝን እያደረኩ ነው why do I lack ከዛ በኋላ እግዚአብሔር አንድ ጸሎት ተናገረ ጌታ ኢየሱስ ጌታ አንድ ጸሎት ነገረኛል ከዚህ በኋላ ስትጸልይ pray this prayer in the mighty name of Jesus pray this prayer hallelujah ይወለ ሚኒስትሪንግ ስፒሪቶች አሉ አለ እግዚአብሔር ቅዱሳንን እንዲያገለግሉ የላካቸው መላእክቶች አሉ there are ministering spirit መጽሐፍ ቅዱስ ሲናገር they are here to serve us there is a demonic spirit blessingአችሁን ብሎክ ያደረገ ሂንደር ያደረገ ኮንፍሮንት ማድረግ መጀመር አለብህ አለኝ ከዛ መንፈስ ጋር ሰይጣን ገንዘብ ይልቀቅ ማለት አለብህ በረከት ይልቀቅ የሥራ ደጅ ይልቀቅ in the mighty name of Jesus ትርፋማነት ይልቀቅ ፍሬያማነት ይልቀቅ ይሲ ያላስለቀቃችሁ ሰይጣን የፈለገ ቦታው ላይ የመቀጠል የመኖር መብት አለው so you have to tell him to move in the mighty name of Jesus and you have to send you angels hallelujah and go and bring my provision ማለት አለባችሁ let them go and bring in the mighty name of Jesus ለዳንኤል ሲናገር የተናገረው ነገር ይሄ ነው መልስን ይዤ መጥቻለሁ አለ there is an angel መልሳችሁን ይዞ የሚመጣ መልአክ አለ አሜን የሚልሰዋለሁ መልሳችሁን ይዞ የሚመጣ መልአክ አለ ያልኩት የ10 አመቱን የ20 አመቱን ይሁን የ5 ቀኑን ያንን መልስ የያዘ መልአክ አለ ዛሬ በጌታ በኢየሱስ ስም ያ መልአክ ወደ ቤታችሁ ይላካል in the mighty name of Jesus የፋርስ መንግስት ግን ተቋቋመኝ ይላል why because በረከታችሁ እንዲደርሳችሁ አይፈልግም ማጠላት you must keep praying ፍላጎታችሁን የሚያሟላ የእግዚአብሔር እጅ ያለው በፕሬየር ውስጥ ነው
in the mighty name of Jesus. Amen, amen. I pray. Number 9, አጥንትህን ያበረታል። ስንጸልይ ምን ይሆናል? አጥንትህ ይበረታል። አጥንትህን ያበረታል። Prayer provides strength and steadfastness. ጥንካሬን መጽናትንና ስቴቢሊቲን አለመናወጥን ወደ ህይወታችን ያመጣል። አሜን የሚል ሰው አለ? ሃሌሉያ። ስቴብል ያደርጋቸዋል። prayer you will be strong. አጥንትህን ያበረታል። ስቴብል ትሆናለህ። ስትሮንግ ትሆናለህ። ጸንተህ ትቆማለህ። in the mighty name of Jesus. በሁኔታ ውስጥ ረግጠህ የምታልፍበት ብርታት ያለው በጸሎት ውስጥ ነው። conditions አይቀየር, but you will be strong in the mighty name of Jesus. prayer will make you strong. መንፈሰ ጠንካራ ያደርጋቸዋል። ጸሎት የማትበገሩ ያደርጋቸዋል። ሃሌሉያ። የአጋንንት ፍላጻ ልባችሁን ፔኔትሬት ማድረግ አይችልም። መንፈሳችሁን ፔኔትሬት ማድረግ አይችልም። ከመንገዳችሁ ሊያስቀራችሁ አይችልም። ተስፋ ሊያስቆርጣችሁ አይችልም። ከአገልግሎታችሁ ሊመልሳችሁ አይችልም። why? because you have strength. ሃሌሉያ። አሜን አሜን። የሐዋርያት ሥራ ምዕራፍ 4 ቁጥር 29 አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሪያዎችን ቃል በፍጹም ድፍረት መናገር እንዲችሉ አድርጋቸው። this is prayer። በፈሩ ሰዓት የጸለዩ ጸሎት ነው። ለመፈወስ እጅህን ዘርጋ፣ በቅዱስ ብላቴና በኢየሱስ ስም ድንቅና ተአምራትን አድርግ። ቁጥር 31 ከጸለዩም በኋላ ይላል የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ይላል። praise God. boldness, strength, steadfastness የሚጸልይ ሰው እንደዛ ነው። ጸሎት በህይወታችሁ ላይ ሲመጣ you will be bold. ሃሌሉያ። unshakable የሆነ ካራክተር ይኖራችኋል። አሜን አሜን አሜን። አንድ ቀን ቀይ አንድ ቀን ጥቁር አትሆኑ። praise God. ሃሌሉያ። የሆነ ቀን የሚስቅ የሆነ ቀን ደግሞ ምንም አይነት ቀልድ የማያስቀው ሰው አትሆኑ። praise God. አንዳንድ ሰው እንደዛ አይነት ሰው አለ። የፈለገበት ቀልዱ የማይስቅበት ቀን አለ። because something የሆነ ነገር አጭሎት ይመጣል። in Jesus mighty name. ሰላሙና ደስታው ተመቶ ጄሱ ያይስቅም ነው ትላላችሁ። in Jesus mighty name. አጥንትህን ያጠናል። you will be strong. አሜን አሜን። ደስታ ከፊት ላይ አይጠፋም። ሁሌ ትስቃለህ። በፍርሃት ላይ ትስቅበታለህ። praise God. አሜን አሜን። nobody will notice የምታልፍበትን መንገድ ማንም ሰው አይቶ አያውቅም። because you are strong. prayer will make you strong. ስለዚህ የሆነ ነገር ነው in the mighty name of Jesus. እንደዚህ ካልሆንክ I don't know ምን ይሆንክ ነው I don't know. praise God. but the presence of God የሚያደርግ ይሄ ነው in the mighty name of Jesus. አረ ሃሌሉያ። የአንድ ሰው አጥንት እየጸና ነው። አሜን። እግዚአብሔር he will make you stable in the mighty name of Jesus. stability በየትኛው ህይወታችሁ አቅጣጫ መጽናት ይሆናል። number 10 በውሃ ዳር በውሃ እንደረካ የአትክልት ቦታ አሜን እንደማያቋርጥ ምንጭ ትሆናለህ አለ። prayer የሚያደርግ ይሄ ነው አለ። በውሃ እንደረካ የአትክልት ቦታ እንደማያቋርጥ ምንጭ ምንድነው? ጸሎት prayer gives freshness. ጸሎት ሁሉ ጊዜ ህይወታችሁን በፍሬሽነት I don't know how to say it. ጸሎት ህይወታችሁን በለመለመ ነገር እንዲሞላ ያደርጋል። you will always be fresh. ያ ብቻ አይደለም የረካ ሰው ትሆናለህ አለ። እንደረካ የአትክልት ቦታ የረካ የአትክልት ቦታ ያስታውቃል። ቀና ቀና ይላል። ቅጠሉ አይጠወልግም። የፈካ ነው። praise God. አሜን አሜን። እቺ ሁለት ቀን ዝናብ ሲዘም አትክልቶቻችን ያየነዋልም ሳሮቻችን ራሱ ብድግ ይላሉ። why? there is something. hallelujah. በውሃ እንደረካ የአትክልት ቦታ prayer gives you freshness and satisfaction. ዮሐንስ 4:14 ላይ እንደዚህ አለ፣ እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። ሃሌሉያ። ለምን? ስለሚረካ ነው። ከቶ አይጠማም፣ ይጠግባል። እሺ ውሃ አይጠገብም፣ ይረካል እንጂ አለም። ውሃ ከጠገባችሁ አሟችሁ ማለት ነው። ውሃ ስትጠግቡ ያማል አይደል? ገብቷችኋል? በጣም ውሃ ስትጠግቡ ነው የሆነ ያማል። መራመድ አትችሉም እኮ ስተኙ ራሱ እንደ እግራችሁ ላይ ይነሳል አይደል እንዴ? ውሃ በባህሪው አይጠገብም። እስከ ጠግብ ጠጣው አትሉም።
ይገባችኋል ዲስኮምፎርት አለው ይሁን ኢንጆይ ውሃ በመጥገብ ለዚህ ነው መጽሐፍ ቅዱስ መርካት የሚለው ምን ማለት ነው የሚቆርጥ ነገር አለ you will know when it's enough praise God ኧረ ሃሌሉያ አሜን አሜን prayer ህይወታችሁ እንደዛ ነው የሚያደርገው የረካ ሰው ትሆናላችሁ you don't even care ምን ይሆነ እንዳለ አካባቢያችሁ ላይ አይገባችሁም because you are a person of prayer እንደረካ ሃሌሉያ in the mighty name of Jesus ያንንም ይሄንንም እንደማያግበሰብስ ምን እንደሚፈልግ እንደሚያቅ ኢየሱስ ክርስቶስ የዘላለም ጌታ ነው እንደማያቋርጥ ምንጭ ኢየሱስ እንደዚህ ነው ያለው እኔ ከምጠጣው ውሃ የሚጠጣ ግን አለ ከቶ አይጠማም አለ ከቶ አይጠማም እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆንለታል አለ that's what prayer will make you in the mighty name of Jesus ሰዎች ሕይወታቸውን ሚዘራብል ያደረገው ነገር አለመርካት ነው የሰውን ሕይወት ሚዘራብል የሚያደርገው በተለያየ የሕይወታቸው አቅጣጫ አለመርካት ነው ገንዘብ አግኝቶ አይረኩም ንብረት አፍርቶ አይረኩም ለብሶ አይረኩም መኪና ነርቶ አይረኩም ጓደኛ ይዞ አይረኩም አግብቶ አይረኩም ወልዶ አይረኩም there is no satisfaction በሰው ሕይወት ላይ በመልካቸው አይረኩም በፀጉራቸው አይረኩም ምንም የሚያረካቸው ነገር there is no satisfaction in their life that's the greatest challenge በሰው ሕይወት ላይ prayer ስንጸልይ ምን ይሆናል በውሃ እንደረካ በገንዘብ አለ የሚለው praise God የአትክልት ቦታ it's enough ስላለ praise God in the mighty name of Jesus እኔ መሰለ ሰው የለም አልጀምራለ ከመሬት ተነስተ እንደኔ ተባረከ ሰው የለም ታለ praise God እንደኔ ያማረበት ሰው የለም እንደኔ ደላው ሰው ማናል in the mighty name of Jesus እንደኔ እግዚአብሔር የከለለው ሰው ማናል እግዚአብሔር የረዳው ሰው ማናል in the mighty name of Jesus እናምልክ ሲባል ብድግ ነው የምትለው ሃሌሉያ አሜን 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 ታሪክ እስኪነገር አጠብቅም ለማምለክ ሃሌሉያ ስሜን ከጠራኝማ ጮሃለሁ ብለህ አትመጣም ስም አይጠራም አንተም አትጮህም ደንዝዘ ወደ ቤት ተመለሳል ነገር ግን when you pray praise God አሜን አሜን በውሃ እንደረካ የአትክልት ስፍራ እንደማያቋርጥ ምንጭ there is always flow የሰላም የደስታ የእረፍት in the mighty name of Jesus your joy that's prayer is a serious business በህይወታችሁ ላይ ጸሎታችሁ ሲወሰድ ጠላት ትልቅ ነገር ነው ወሰደባችሁ number 11 ሃሌሉያ ወገኖች የቀድሞ ስፍራ መልሰው ይሰራሉ የጥንቱንም መሰረት ያቆማሉ አንተም የተናዱ ቅጥሮች አዳሽ ባለ አውራ መንገድ ጠጋኝ ትባላለህ ጸሎት በህይወታችሁ ላይ ታድሶን ያደርጋል prayer brings restoration and recovery in the mighty name of Jesus ጸሎት የሚያደርገው ነገር ይሄ ነው as you place hallelujah አሜን የሚል ሰው አለ ወይ ሃሌሉያ አሜን 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 you see ሰራዊት ሁሉ ጊዜ ካምፕ አለው ሰራዊት ካምፕ አለው every ሰራዊት ካምፕ አለው አየር ኃይል ይሁን የምድር ጦር ይሁን የትኛውም ሰራዊት ካምፕ አለው የከተማ ፖሊስም ይሁን ትራፊክ whoever ካምፕ አላቸው you see ሰዎች ዲፕሎይ ተደርገው ሚሽን ተሰጥቷቸው ሚሽናቸውን ከፈጸሙ በኋላ ኢነርጂያቸውን ከጨረሱ በኋላ ጥይታቸውን ተኩሰው ምናቸውን ብለው ሁሉን ነገር አድርገው ሚሽን ከጨረሱ በኋላ they are expected ወደ ካምፓቸው መመለስ ለምን ያ ካምፕ የሪስቶሬሽን ቦታ ነው praise God ሻወር የሚወስዱበት እዛ ላይ ሻወር የለም እዛ አርፈ መኖር ነው ጌታ ይባረክ በስነ ስርዓት አልጋ ላይ የሚተኙበት ድንኳን ነበር የሚተኙት ወይ ጥሻ ውስጥ ነበር ዋሻ ውስጥ ነበር when they come ወደ ካምፓቸው ሲመለሱ praise God በሬዲዮ የሰሙት የነበረውን ጀነራላቸውን ፊቱን የሚያዩበት ሰዓት ደና ምግብ ትኩስ ምግብ የሚበሉበት ሰዓት ጠመንጃቸው እንደገና ሪፊል የሚደረግበት ሰዓት ነው ጥይታቸውን የሚሞሉበት ሰዓት ነው there is a time you see prayer በህይወታችሁ ላይ is a place of restoration ህይወታችን በጦርነት የተሞላ ነው በፋይት የተሞላ ነው there is many battles there is many fight
ያዕቆብ ያለውን ሁሉ ጊዜ ነግራቸዋለሁ አይደል እድሜ ስንት ነው ሲለው ፈርዖን I have a reason ያን ቃል ሁሉ ጊዜ የምነግራቸው እድሜ እንኳን ከአባቶቼ ሲታይ ትንሽ ነው አለ ግን ሰልፍ የበዛበት ነው አለ ስታይኝ ፊት ተጨማዶ ከሆነ አለው ሰልፍ እኔ የሰልፍ ሰው ነኝ አለው እንደ አብርሃም አይደለም አብርሃም እኛ የደላው አልመሰለንም ይስሐቅ የደላው ያዕቆብ ግን ሲናገር የኔ ህይወት አለው በሰልፍ የተሞላ ነው it's a lot of battle in the name of Jesus ጸሎት is like your camp in the mighty name of Jesus ጉልበታችሁን የምታድሱበት ኃይላችሁን እንደገና የምታሰባስቡበት in the mighty name of Jesus ለሚቀጥለው ሚሽን የምትዘጋጁበት ለሚቀጥለው ጦርነት የምትታጠቁበት ጉልበታችሁን እንደገና የምታጸኑበት it's a place of restoration if you don't pray በጣም በተጓደለ መሳሪያ መዋጋት ትጀምራላችሁ ባልተሟላ ትጥቅ ባልተሟላ ጉልበት እኔ ሳሙኤል 30 ቁጥር 6 ሰዎች ስለ ወንዶችና ስለ ሴቶች ልጆች ነፍሳቸው ተመራ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ ነገር ግን ዳዊት በአምላኩ በእግዚአብሔር በረታ ሃሌሉያ ከዛ ሲበረታ እንደዚህ አለ ከዚያም ዳዊት የአቢሜሌክ ልጅ ካህኑን አብያተርን ኤፉዱን አምጣልኝ አለው it's the time to pray አለው praise God it's time to pray in the mighty name of Jesus ሰዓቱ ስንት ሰዓት ነው ከተባላችሁ የጸሎት ሰዓት ነው ማለት ያለባችሁ ኤፉዱን አምጣልኝ አለው አብያተርም አመጣለት ዳዊትም ይህን ወራሪ ሰራዊት ልከተለውን እደርስባቸዋለሁ ሲል እግዚአብሔርን ጠየቀ እግዚአብሔርም አለ በርግጥ ትደርስባቸዋለህ ምርኮንም ትመልሳለህ your prayer place የጸሎት ስፍራችሁ ይሄን ድምጽ የምትሰሙበት ቦታ ነው እግዚአብሔር ምርኳችሁን ይመልሳል in the mighty name of Jesus devil is a liar in the mighty name of Jesus የትኛውም ከህይወታችሁ ላይ የተወሰደ ነገር የተነጠቀ ነገር የተቀነሰ ነገር የጠፋ ነገር እግዚአብሔር በጸሎት ቦታችሁ ላይ ሪስቶር ያደርገዋል he will restore it back to you in the mighty name of Jesus እንደገና በሁለት እግራችሁ ትቆማላችሁ እንደገና ትነሳላችሁ ለአንድ ሰው የተናገርኩ ነው እንደገና ኃያል ትሆናላችሁ እግዚአብሔር እንደገና ፋይናንሳችሁን ሪስቶር ያደርጋል ጤናችሁን ቤታችሁን እግዚአብሔር ሪስቶር ያደርጋል እግዚአብሔር አገልግሎታችሁን እንደገና ሪስቶር ያደርግላችኋል in the mighty name of Jesus የጌታ መንፈስ እዚህ አለ አሜን finally what happens when we pray I believe መንፈስ ቅዱስ እየተናገራችሁ ነው hallelujah I love this finally ጸሎት ሌቭላችሁን ይቀይራል unusual የሆነ breakthrough በህይወታችሁ ላይ ይሰጣችኋል ሁለተኛው ይሄ ነው unusual breakthrough መንፈስ ቅዱስ ይሄን strongly ወደ ልቤ ስላመጣ ነግራችኋል it's a prophetic voice unusual breakthrough uncommon የሆነ promotion ያልተለመደ promotion it's not usual prayer በህይወታችሁ ላይ የሚያረጋችሁን uncommon ምናልባት ሰው ከ10 አለቃ I think ወደ 50 አለቃ ነው የሚያድገው አይደል ከ10 አለቃ ወደ ፖሊስ ወትድርናው ስላልነበርኩ አላቅም ሰዎች ካላችሁ ታግዙኛላችሁ I think ከ10 አለቃ ወደ 50 አለቃ ከ50 አለቃ ወደ 100 አለቃ ከ100 ቁጥሩን እንደዛ ስለሚመስለኝ ነው ሳስቸም ከሆነ I'll be corrected ችግር የለም ከዛ ወደ ሻለቃ ከዛ ወደ ሻምበል ከዛ ሻምበል ሻለቃ ከዛ ኮሎኔል ከዛ በኋላ ያለ ይቀጥላል ሰው ከተራ ወታደርነት ጀነራል አይሆንም it's not common I don't think እንደዛ ከተደረጋችሁ እዚህ እንደዛ የተደረገ ሰው ካለ መልቀቅ አለበት በመካከላችን praise God it's not normal there is uncommon promotion እግዚአብሔር በህይወታችሁ ላይ የሚልከው common ያልሆነ unusual የሆነ promotion አለ ወደዚህ ጉባኤ ልገባ ስል መጨረሻ ላይ መንፈስ ቅዱስ የነገረኝ ነገር ይሄ ነው I will give you uncommon promotion unusual prayer በህይወታችሁ ላይ የሚያመጣው ነገር ይሄ ነው you don't even know እናንተ ኤክስፕሌን ማድረግ እስከማትችሉ ድረስ አጠገባችሁ ያለው ሰው ኤክስፕሌን ማድረግ እስከማይችል ድረስ ከየት ተነስተ የት እንደተቀመጥክ ማንንም ሰው ማብራራት እስከማይችል ድረስ ጸሎት በህይወታችሁ ላይ ያልተለመደ
የደረጃ ለውጥ ያደርግላቸዋል። uncommon, it's not common. አንድ ስደተኛ የንጉስ ሚስት የምትሆንበት ምንም probability የለም. But there is a favor of God. In the mighty name of Jesus, there is a favor. Supernatural speed. In the mighty name of Jesus. Prayer will change your level. ቁጥር 14 ላይ ያለውን ቃል አነብላችኋለሁ። 58 ኢሳይያስ 58:14 በዚያን ጊዜ በእግዚአብሔር ደስ ይልሃል። አዲሱ መደበኛ ትርጉም ደስ ይልሃል በምድር ከፍታዎች ላይ አለ እንድትጋልብ። ሃሌሉያ አሜን አሜን። በምድር ከፍታዎች ላይ ምን እንድታረግ? እንድትራመድ አይደለም አለ፣ እንድትሄድም አይደለም፣ እንድትሮጥ አይደለም አለ። ከዚህ በኋላ ያንተ ዘመን የመጋለብ ነው ያለው። የምትጋልበው ደግሞ በሸለቆ አይደለም፣ በስራ አይደለም፣ በማትታይበት ቦታ አይደለም፣ ማንም ሰው ሊጋልበት በሚችለው ኖ በምድር ከፍታዎች ላይ አለ። In the mighty name of Jesus, I see የአንድን ሰው ህይወት እያየው ነው ዛሬ። የአንድን ሰው ፋይናንስ እያየው ነው ዛሬ። የአንድን ሰው ነገር እያየው ነው። In the mighty name of Jesus, አገልግሎታችሁን እያየው ነው የምለው። እግዚአብሔር በሁላችሁ በምድር ከፍታ ላይ እንድትጋልቡ ሲያረጋችሁ እያየው ነው። በምድር ከፍታዎች ላይ እንድትጋልብ የአባትን የያዕቆብን ርስት ጠግበህ እንድትበላ አለው። ጠግበህ እንድትበላ አድርጋለሁ። This is your season. አይ ፈረስ ሲጋልብ አይታችኋል አይደል? ልክ እንደዛ አለ እግዚአብሔር። uncommon የሆነ ስፒድ፣ unusual የሆነ ስፒድ በጌታ በኢየሱስ ስም በሕይወታችሁ ላይ እየተናገርኩ ነው ያለው። ፕሬየር የሚያደርጋችሁ ነገር ይሄ ነው። ጸሎት የሚያደርጋችሁ ነገር ይሄ ነው። ስትጸልዩ አትታዩ ይሆናል። ከጌታ ጋር ፌሎሺፕ ስታረጉ ማንንም አያችሁ ይሆናል። ስትጾሙ ማንንም አያችሁ ይሆናል። ስታለቅሱ ማንንም አይመለከት ይሆናል። ነገር ግን የሚያዩት አንድ ነገር አለ። እግዚአብሔር በምድር ከፍታ ላይ ሲያስጋልባችሁ ግን ያያሉ። they will see ከሰርከምስታንስ በላይ ሆናችሁ ስትሄዱ they will see you. In the mighty name of Jesus, በምድር ከፍታዎች ላይ እንድትጋልብ የአባትን ያዕቆብ ርስት ጠግበህ እንድትበላ አደርግሃለሁ። የእግዚአብሔር አፍ ደግሞ ይህን ተናግሯል አለ። የሰው አፍ አይደለም አለ፣ የእግዚአብሔር አፍ። የእግዚአብሔር አፍ unusual, uncommon የሆነ ፕሮሞሽን፣ ማብራሪያ የሌለው ፕሮሞሽን እግዚአብሔር በሕይወታችሁ ላይ ያመጣ ነው። In the mighty name of Jesus, ነገሥት 18:46 እንደዚህ ይላል፣ የእግዚአብሔርም ኃይል በኤልያስ ላይ ወረደ። ኤልያስም ልብሱን ከፍ አድርጎ በቀበቶ ካጠበቀ በኋላ እስከ ኢዝራኤል ድረስ አካብን ቀድሞ ተሮጠ ይላል። This is a divine speed. In the name of Jesus, የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር እጅ በኤልያስ ላይ ነበረ። በምድር ከፍታዎች ላይ ትጋልባለህ። እግዚአብሔር እንደዚህ ብሏል። ወክ የማድረግ ጊዜ፣ ክሮል የማድረግ ጊዜ፣ ይሄ ስሎሊ ጆግ የማድረግ ዘመን፣ ግሮዝህ እድገትህ በጣም ስሎ የሆነበት ዘመን አብቅቷል አለ። አሁን የመጋለብ ዘመን ነው አለ እግዚአብሔር። In the mighty name of Jesus, አሁን ነገሮች የሚጋልቡበት ዘመን ነው። ሃሌሉያ። In the mighty name of Jesus, የ10 ዓመት በአንድ ዓመት የሚመጣበት፣ አሜን አሜን አሜን። የ20 ዓመት በሁለት ዓመት የሚመጣበት፣ የአንድ ዓመቱ በአንድ ወር የሚመጣበት፣ አሜን የሚል ሰው አለ ወይ? የአንድ ወሩ በአንድ ሰዓት የሚመጣበት እግዚአብሔር ነገሮች ላይ ፍጥነት እያደረገ ነው። ሲያመነ ሰው ይነሳ በጌታ ፊት። የእግዚአብሔር መንፈስ እዚህ አለ። ካላቬና ማሳንቶ ፍራዲያ yes, በምድር ከፍታዎች ላይ እንድትጋልብ ያደርጋል። ሊንዶ ፕራዲያኖ ማሶፕራቬኔ yes, መንፈስ ቅዱስ በዚህ አለ። መንፈስ ቅዱስ በዚህ አለ። Pray in the spirit. yes, መንፈስ ቅዱስ ላንዶ ፕራዲያኖ ማሶፕሮሎቬኔ yes, hallelujah. Pray. In
In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. በምድር ከፍታዎች ላይ በምድር ከፍታዎች ላይ ከፍታዎቹ ላይ In the mighty name of Jesus. ከዚህ በኋላ ዝቅታው ላንቺ አይሆንም ዝቅታው ላንተ አይሆንም ያነሰው ነገር ላንተ አይሆንም ትንሹ ነገር ላንተ አይሆንም ሸለቆው ላንተ አይሆንም አለ እግዚአብሔር In the mighty name of Jesus. በፊት የተሻማህበት ነገር ላንተ አይሆንም ብዙ ሰዎች ያዙት ነገር ከዚህ በኋላ ላንተ አይሆንም You will ride in the high places. በምድር ከፍታዎች ላይ መጋለብ ትጀምራለህ አለ In the mighty name of Jesus. Oh yes, ሊጎትቱ በማይችሉ ስፍራ ላይ ሊያስቆሙ በማይችሉ ስፍራ ላይ ሊይዙ በማይችሉ ስፍራ ላይ ሊገቱ በማይችሉ ስፍራ ላይ ሊያደናቅፉ በማይችሉ ስፍራ ላይ እግዚአብሔር He will give you a high place to ride In the mighty name of Jesus. ይሄው በህይወታችሁ ላይ ያወጅኩኝ ነው በፋይናንሳችሁ ላይ ያወጅኩኝ ነው በስራችሁ ላይ ያወጅኩኝ ነው በአገልግሎታችሁ ላይ ያወጅኩኝ ነው In the mighty name of Jesus. Pray. Palavena masanto pradia. Jeva bagadosa porrolovene. In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. You will ride in the high places. Hey. Oh yes. Oh yes. Yes. ያመነ ሰው አለ ወይ እዚህ ቤት? Pray. ጸልዩ እግዚአብሔር አመሰግናለሁ በሉት ከዚህ በኋላ በምድር ከፍታዎች ላይ ስለምጋልብ በምድሪቷ ከፍታዎች ላይ በዚች ምድር ከፍታዎች ላይ በሳውዝ አፍሪካ ምድር ከፍታዎች ላይ በኢትዮጵያ ምድር ከፍታዎች ላይ በምትኖሩበት ምድር ከፍታ ላይ እግዚአብሔር ሊያስጋልባችሁ divine empowerment በሕይወታችሁ ላይ የሆነ ነው In the mighty name of Jesus. ፍጥነታችሁ ይጨምራል አረማመዳችሁ ይጨምራል አካሄዳችሁ ይጨምራል It will be unusual. It will be uncommon. In the mighty name of Jesus. እንደለመዳችሁት አይሆንም እንደምታውቁት አይሆንም እንዳያችሁት አይሆንም እንደገመታችሁት አይሆንም እንደጠበቃችሁት አይሆንም እግዚአብሔር የምትጋልቡበትን ዘመን አመጣላችሁ Yes. Palavena manto pradiano maya. Jekalavana masa pradiga lo barola vene. Levana maya prodiano maso porrolo vedia. In the mighty name of Jesus. In the mighty name of Jesus. ቀስ ያለ የተለወጠ ያለ ነገር በጣም ቀስ ያለባችሁ ነገር ፍጥነት ሲገባበት አየው በጣም ቀስ ያለባችሁ ነገር አመታት የፈጀ ነገር ዘመናት የፈጀ ነገር በጌታ በኢየሱስ ስም ይሄው መጋለብ ጀመረ ከፍታውን ይዞ መጋለብ ጀመረ ያለ ከልካይ መጋለብ ጀመረ ያለ ተቆጣጣሪ መጋለብ ጀመረ አልኩኝ ካያኖ ማንቶ ፕራዲያኖ ማሳ ጄፓላቬኔ መገሌ ቦራዲያኖ ሞሶ ፕሮሎቬዲያ ጄባባጋዶሶ ፖሮሎቬኔ Yes ሪቾኔ ካላቬኔ ሜሶ ፕራዲያ Oh yes Oh yes ሁለት ደቂቃ ጸልዩ በእግዚአብሔር ፊት 2 minutes Pray in the spirit Kayano masa parodiga lo parola vena Jendo pladiano masa kalovana mando pradias Kela dina masa corradiano ma parra la baniamo soporolo veneme Gila adosa paladina mantopa Kela vena mantopa radia ያሳድራል ሆነ ሃይቼሃለው ልቤ አንተን ወዶሃል እረኛዬ ማረፊያዬ ቃልህን ስትናገር ልብን ያሳርፋል የምትመክረው ምክር
Yes, Jesus. የምትመክረው ምክር ተስፋን ያሳድራል። ሆነህ አይቼሃለሁ ልቤ አንተን ወዶሃል። አይከፋኝም አባ በዚያ ትስካ ምን ጎደለኝ አንተን የተጠጋ መተማመን መጓደል ባንተ ነው ሁሉን ማድረግ መስጠት የምትችለው አይኖችህም በምድር ላይ ያሉ በእኔ ዙሪያ ይንከራተታሉ። ትወርዳለህ ካላቬኔ መሰፕራ ታንጎዳጉዳለህ እረኛ ካላቬኔ መሰፕራ ዲያሎ ባራላ ማረፊያዬ ጂካዲያኖ ሞሶ ፕሮሎቬዲያስ ቃልህን ስትናገር ልብን ጂጋላ ባራላ ባና ማራላ ባራላ ባራ የምትመክረው ምክር ተስፋን Yes, Jesus. ያሳድራል። ሆነህ አይቼሃለሁ ልቤ አንተን ወዶሃል። እግዚአብሔር ይህ ነው ተስፋን ያደረግኩት ታማኝነት የጌታ እግዚአብሔር መንፈስ እዚህ አለ። እጄ ልቤን የሰጠው ኢየሱስ ያላዋቂዎች ኢየሱስ ልቦና ገንዘቡን ተስፋው ያደርጋል። ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እግዚአብሔር ይህ ነው ተስፋን ያደረግኩት ታማኝነቱን አይቼ እጄ ልቤን የሰጠሁት ያላዋቂዎች ልቦና የሚታየውን Worship him, worship him, worship him. ያደርጋል። Yes. እግዚአብሔር Yes, 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 yes. ደህንነትን ያዘጋጃል። እጅግ ተጨንቄ ስማጸናል የጌታ እግዚአብሔር መንፈስ እዚህ አለ። እኔስ ከአንቺ ጋር ነኝ አትፍሪ ስላልከኝ በመጽናናት ሞልተህ ደስታን ታስታጥቀኛለህ። የልቤ አምላክ ሆይ ለዘላለም እድል ባንተ ነህ። የልቤ አምላክ አላቬና ማሳፕራ ዲያሎ ማፓራላ ባዲያስ ለዘላለም እድል ባንተ ነህ። እግዚአብሔር Yes, መንፈስ ይህ ቅዱስ ነው ተስፋ ያደረግኩት አላባና ማንቶ ፓራዲ ጋላ ፓራላ ባና ታማኝነቱን አይቼ ጂጋላ ባራላ ባና ማራላ ባራ ልቤን የሰጠሁት ያላዋቂዎች ልቦና የሚታየውን ተስፋ ያደርጋል። ግን እግዚአብሔር ብቻ ደህንነትን ያዘጋጃል። Let's pray እንጸልይ። Yes. የጌታ መንፈስ እዚህ አለ። አንድ ደቂቃ እጆቻችሁን ከፍ አድርጉና በጌታ ፊት እንጸልያለን። 1 minute. Thank you Holy Spirit. ልጸልይልህ? ከም ያ አምጦት በዚህ በኩል ነው። ፓላቬና ማሳፕራላ ቬኔ መገሌ ቦራላዲያ Thank you Holy Spirit. Praise God. ዛሬ ነው ያየው አይደል? Praise God. አዲስ ነህ እንዴ? Praise God. ግን እግዚአብሔር እንዲናገርህ ነው የመጣኸው ዛሬ። Thank you Holy Spirit. Let's pray in the mighty name of Jesus. ካላቬና ማሳፕራዲያኖ ማንቶ ፖሮሎቪዲያ ጂጋላ ባራላቫና ማሳፕራዲጋሎ ፓኖ ሙንዶ ሊቫ አዲያኖ ማሶፕሮሎቬኔ ጂባባጋዳ ሶፕራዲያስ
የመጣህበትን ልብ እግዚአብሔር አይቷል። he will guide you እግዚአብሔር በዚህ ምድር ላይ ይመራሃል። he will guide you in the mighty name of Jesus ፓላኒያ ሞሳ ፕራዲያ አንዳች ወደማይጎልበት አንዳች ወደማይታጣበት ፈቃዱን ወደማትስትበት እግዚአብሔር ለእግሮች ምሪት ያደርጋል። in the mighty name of Jesus in the mighty name of Jesus እግዚአብሔርን በዚህ ምድር ላይ ታገለግላለህ። ለእግዚአብሔር ትሰራለህ። እግዚአብሔር እጆችን ስራ ይባርካል። እግዚአብሔር በልብህ የነገረህን ለብቻ የነገረህን እግዚአብሔር በተለያዩ ነቢያት የነገረህን የምታይበት ምድር ይሆንልሃል። in the mighty name of Jesus this is your season ካላቬና ማሶፕራዲያ እግዚአብሔር ሆይ ድምጽን መስማት ፈልጋለሁ ብለህ መጣሃል ወደዚህ ጉባኤ ዛሬ ማታ። እግዚአብሔር ይኸው ድምጹን እያሰማህ ነው። እግዚአብሔር በቃል ወደ አንተ መጥቷል። ለብቻው እግዚአብሔር ለአንድ ሰው የሚናገር ያህል ነው ሲናገር የነበረው። in the mighty name of Jesus በጌታ በኢየሱስ ስም receive strength receive wisdom በጌታ በኢየሱስ ስም ደጆች ተከፋፈቱ። በጌታ በናዝሬቱ በኢየሱስ ክርስቶስ ስም I release you to your next level in the mighty name of Jesus kala paradiano masanto pradia jigala barala 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 lendo pradiano masoporolo venemeya kala vena manto pradikana mas እግር በትክክል መርገጥ ይጀምራል። you will stand firmly in the mighty name of Jesus በትክክል እግዚአብሔር በትክክል እግሮችን ሲተክላቸው ያየው ነው። in the mighty name of Jesus oh Father we give you praise አምላኬ ጌታዬ የእጅን ሰንሰለት በጠሰው ካላቫና አምላኬ ሊፓራላ የእጅን ሰንሰለት ካላቫና ማራላ ባና ማራላ ባራላ አምላኬ አላቤነ በገሌ ቦላ የእጅን ሰንሰለት በጠሰው አላቤነ አምላኬ ጌታዬ የእጅን ሰንሰለት በጠሰው Thank you Jesus አገልጋይ እንደሆንክ ነግረኸኛል last week አይቻለሁ። ቃል ያገለገልኩ ከነበረበት ሰዓት ጀምሮ መንፈስ ቅዱስ የሚነግረኝ ነገር ይሄ ነው። ከዚህ በኋላ ከዚህ ሲዝን በኋላ እግዚአብሔር he will give you a fresh beginning ያልተበረዘ ያልተቀላቀለ አዲስ ጅማሬ in the mighty name of Jesus ፓላቬና ማሳ ፕራዲካና ማሶ ፕራዲያ አዲስ ምንጭ አዲስ ብርሃን fresh beginning መንፈስ ቅዱስ በሕይወት ላይ የሚያደርገው ነገር ይሄ ነው። በአገልግሎት ላይ የሚያደርገው ነገር ይሄ ነው። you will see አገልግሎትህ ሲወጣ ታያለህ in the mighty name of Jesus ያለ ስጋና ደም ጥረት ያለ ስትራቴጂ ያለ ቴክኒክና ያለ ታክቲክ እግዚአብሔር አገልግሎትህን ፕሮሞት ሲያደርጋ ያለው he will promote you ከላ አዲያኖ ማሳ ፕራቬኔ ሌቫዲያኖ ማሶ ፕሮሎዲያ በምድር ከፍታዎች ላይ ትጋልባለህ አለ። that's what will happen ይኸው ለዛሬውን ማታ አትረሳም in the name of Jesus በጓዳ ከእግዚአብሔር ጋር ለማውራት ከጌታ ጋር ጊዜ ለመውሰድ እንደወሰንክ በስውር ያየ እግዚአብሔር በግልጽ ሲከፍልህ ያለው የአገልግሎት ፕሮሞሽን ወደ ህይወት መጣ። ፓላቬና ማንታ ፓጋላቬኔ ሜሶፕራዲያ in the mighty name of Jesus ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ እግሮች ይራመዳሉ። ደጆች ተከፈቱ በጌታ በኢየሱስ ክርስቶስ ስም you will not promote yourself ራስን ፕሮሞት አታረግም እግዚአብሔር ፕሮሞት ያረጋሃል። እጅህን አታነሳም እግዚአብሔር ራሱ እጅህን ያነሳልሃል። ካሎቫ አዲያኖ ማሳ ፔራዲያ
ጄላቦና ማንቶ ፕራዲያ ኬላቮና ማሳንዶ ፕራዲያስ ሊባ አዶንቶ ፕሮሎቬኔሜዬ Thank you Holy Spirit. Yes. ለምንድን ነው ወደዚህ ምድር የመጣሁት ብለሃል? ይሄን ድምጽ ልሰማን የመጣው እግዚአብሔር በምድር ከፍታዎች ላይ እንድትጋልብ ያደርጋል። I release you in the mighty name of Jesus. በጌታ በኢየሱስ ስም እግሮችን ፈታው፣ አይምሮህን ፈታው፣ ፋይናንስን ፈታው፣ በጌታ በኢየሱስ ስም አገልግሎትን ፈታው። You will never be the same again. እጆቻችሁን አንሱ ወደ አምላክ ወደ እግዚአብሔር። Thank you Holy Spirit. Oh yes, last prayer, few minutes. Ekalavana marala barala አምላኬ እጆቻችሁን አንሱና ሁለት ደቂቃ ዳንተ ገሰግሳለሁ አላባራላባና ማሳባራላኪ ኃይልህን ክብርህን ሺጋላ ባራላባና ማንቶ ባራላ እንዳይሮጣለ ሺጋላ ቦሮሎ ፊትህን አሳየኝ ደስታን እጠግባለሁ ምሕረትህ ይብዛልኝ በሕይወት እኖራለሁ አላቬኔ ሜሮ ፊትህን አሳየኝ ደስታን እጠግባለሁ ምሕረትህ ይብዛልኝ በሕይወት እኖራለሁ Thank you Jesus. አባቶ እናመሰግናለን። ክብር ይሁንልህ። Father, we give you praise in the mighty name of Jesus. በጌታ በኢየሱስ ስም በሕይወታችሁ ላይ ይህንን አዋጅ አወጅኩኝ። ዝግ አለ ያላችሁት ነገር፣ አመታት ፈጀ ያላችሁት ነገር፣ የትኛውም ጊዜ የፈጀባችሁ growth and success በጌታ በኢየሱስ ስም ዛሬ ቃሉ እንደተናገረ በጌታ በኢየሱስ ስም መጋለብ ይጀምራል። በምድሪቷ ከፍታ ላይ በአገልግሎት፣ በስራ፣ በቢዝነስ፣ በትምህርት፣ በስኬትና በፍሬያማነት በጌታ በኢየሱስ ስም በምድሪቷ ከፍታ ላይ ትጋልባላችሁ። Nothing will stop you. በጌታ በኢየሱስ ስም የሚከለክላችሁ አይኖርም። እስከ ዛሬ ከለከላችሁ ከዚህ በኋላ አይከለክላችሁ። በጌታ በኢየሱስ ስም እስከ ዛሬ ሕይወታችሁ ላይ እንቅፋት የሆነ ነገር ከዚህ በኋላ እንቅፋት አይሆንባችሁ። እግዚአብሔር ከነገሮቻችሁ በላይ ከፍ አደረጋችሁ። በጌታ በኢየሱስ ስም receive your healing. ፈውሳችሁን ተቀበሉ፣ በረከታችሁን ተቀበሉ፣ ረፍታችሁን ተቀበሉ፣ ፍሬያማነታችሁን ተቀበሉ፣ ስኬታችሁን ተቀበሉ፣ ብርሃናችሁን ተቀበሉ። Receive open door, receive fresh beginning, receive brand new beginning. በጌታ በኢየሱስ ክርስቶስ ስምና ስልጣን እንደ ንጋት ጮራ የሚፈነጥቅ አዲስ ቀን፣ አዲስ ጅማሬ በጌታ በኢየሱስ ስም በሕይወታችሁ ላይ ተቀበሉ። የትኛውም የሰለቻችሁና ያንገፈገፋችሁ ነገር በጌታ በኢየሱስ ስም የንጋት ጮራ ጨለማንና ደመናን ሰንጥቆ እንደሚወጣ በጌታ በኢየሱስ ስም የእግዚአብሔር ማዳን ያን የሰለቻችሁን ነገር እየገፈፈ ያስለቀሳችሁን ነገር እየገፈፈ ያስመረራችሁን ነገር እየገፈፈ መቼ ነው የሚነሳው ያላችሁትን ነገር እየሰነጠቀ በጌታ በኢየሱስ ስም ማዳኑ በእናንተ ላይ ይውጣ፣ በቤታችሁ ላይ ይውጣ፣ በሕይወታችሁ ላይ ይውጣ፣ በትዳራችሁ ላይ ይውጣ፣
በትዳራችሁ ላይ ይውጣ በኢየሱስ ስም። በልጆቻችሁ ላይ ይውጣ። በአገልግሎታችሁ ላይ ያ የማዳን ብርሃን ይውጣ። in the mighty name of Jesus በጌታ በኢየሱስ ስምና ስልጣን ዛሬ በሕይወታችሁ ላይ አወጅኩኝ። ቀናችሁ ከዚህ በኋላ አንድ አይነት አይሆን። እየተደወጠ እየደመቀ እየበራ እያማረ እየጣፈጠ እየለመለመ ይሂድ በጌታ በኢየሱስ ስም። ጠላቶቻችሁን ዛሬ መንገዳቸውን በእሾህ አጠርን፣ በእሳት አጠርን። በጌታ በኢየሱስ ክርስቶስ ስም መንገዳቸውን በእሳት አጠርን። in the mighty name of Jesus በአንደበታቸው ላይ በክፋት ያስቀመጧችሁ ዛሬ በኢየሱስ ስም ከአፋቸው ላይ ወጣችሁ፣ ከጥርሳቸው አመለጣችሁ፣ ከወጥመዳቸው ወጣችሁ። በጌታ በኢየሱስ ስም ከቀስታቸው አመለጣችሁ። በጌታ በኢየሱስ ስም የቆፈሩላችሁ ጉድጓድ ለነሱ ሆነላችሁ። in the mighty name of Jesus በጠላቶቻችሁ ላይ ፍርድን እናገራለሁ። I charge you enemies in the name of Jesus judgment በሕይወታቸው ላይ ይምጣ። በጌታ በኢየሱስ ክርስቶስ ስም ከተቀመጡበት አይነሱ፣ ጨለማቸው አይብራ። በጌታ በኢየሱስ ክርስቶስ ስም I command የትኛውም በእናንተ ላይ ያቀዱት distraction ወደ እነሱ ይመለስ። I reverse every curse in the name of Jesus እርግማናቸውን፣ ሟርታቸውን፣ ቁጣቸውንና አስማታቸውን፣ ድግምታቸውንና ጥንቆላቸውን በጌታ በኢየሱስ ስም ወደ ሰፈራቸው መለስን። in the mighty name of Jesus በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ብርሃን በእኔና በእናንተ ላይ አበራ። receive the grace of God የእግዚአብሔርን ጸጋ፣ የእግዚአብሔርን በረከት፣ የእግዚአብሔርን ሕይወት በጌታ በኢየሱስ ስም ተካፈላችሁ። in Jesus name we pray hallelujah። ያመነ ሰው ክብር ይስጥ ለጌታ።